ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማር አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትስአፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም የሀሁ ለሁሉም የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ዛሬ በሀሁ ለሁሉም የዩቲዩብ ቻናላችን ይዘንላችሁ የመጣን አማርኛ ፊደላትን ይዘንላችሁ መጥተናል። በእነዚህ ፊደላት በእንግሊዘኛ አማርኛ ፊደላትን በእንግሊዘኛ ቀይሮ ለመጻፍ እንዴት ነው የምንጠቀመው? እንደዚሁም ደግሞ እነዚህን ፊደላት እንዴት ነው የምንይዘው? ቅርጻቸውን፣ ድምጻቸውን መጥራትስ እንዴት ነው የምንችለው? ፊደላትን እነዚህን ቅርጻቸውንና ድምጻቸውን ካወቅን በኋላ አገጣጥመን ማንበብ ተቸገርን። እንዴት ነው ፊደላትን አገጣጥመን ቃላት የሚባለውን ነገር መስርተን ማንበብ የምንችለው አገጣጥመን ማንበብ የምንችለው እያላችሁ የምትጠይቁ ልጆች መልስ ይሆናችኋል። መፍትሄ ነው ብለን ያሰብነውን እናንተን ይመቻችኋል ብለን ባሰብነው መንገድ ቀለል አድርገን ቃላትን እየመሰረትን እንደዚሁም ደግሞ ፊደላትን በቅደም ተከተል በትክክለኛው ድምጽ እየጠራን የምናለማምዳችሁ ይሆናል። እኛ ጋር እናንተ እስከመጨረሻው ተከታተሉን። እንዲሁም ደግሞ ቤተሰብ ያልሆናችሁ ሳብስክራይብ እያደረጋችሁ እንዲሁም ደግሞ ሼር ላይክ እያደረጋችሁ ዩቲዩባችን አበረታቱ። ቤተሰብ ሆኖን የመጀመሪያው ፊደል ሀ ነው። ሀ እንግዲህ ሀ እኔ እጠራላችኋለሁ ቀስ ብዬ እናንተን በሚመጥን ፍጥነት እናንተ ትይዙታላችሁ። እንደዚሁም ደግሞ ይመቻችኋል ብዬ ባሰቡት ፍጥነትና በትክክለኛ ድምፁ እየጠራው እናንተ ጋር የምል ይሆናል። እናንተም ከኔ ጋር አብራችሁ ጥሩ። ሀ ሁ ሂ ሃ ሄ ህ ሆ። እንግዲህ ይህን በእንግሊዘኛ ለመጻፍ ሀ ብሎ ለመጻፍ ኤች ኤ፣ ሁ ለማለት ደግሞ ኤች ዩ፣ ሂን ለመጻፍ ኤች አይ፣ ሃ ለማለት ኤች ኤ፣ ሄ ለማለት ደግሞ ኤች አይ ኢ፣ ህ ለማለት ኤች፣ ሆ ለማለት ደግሞ ኤች ኦ ብላችሁ በእንግሊዘኛው ተከታችሁ ቴክስት ላይ ልጽፉ ወይም ልትጻጻፉ ትችላላችሁ። የሚለው ደግሞ አሁንም እንደዚሁ የራሱ የእንግሊዘኛ አጻጻፍ አሳያችኋለሁ። መጀመሪያ የራሱን ፊደል ድምጽ ልጥራላችሁ። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። አሁን ለ ብላችሁ ለመጻፍ ኤል ኢ፣ ሉ ብላችሁ ለመጻፍ ደግሞ ኤል ዩ፣ ሊ ለማለት ኤል አይ፣ ላ ኤል ኤ፣ ሌ ኤል አይ ኢ፣ ል ኤል፣ ሎ ለማለት ደግሞ ኤል ኦ ትጠቀማላችሁ ማለት ነው። ቀጣይ ፊደል መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። ይህን መ ብላችሁ ለመጻፍ ኤም ኢ፣ ሙ ብላችሁ ለመጠቀም ደግሞ ኤም ዩ፣ ሚ ለማለት ኤም አይ፣ ማ ለማለት ኤም ኤ፣ ሜ ለማለት ደግሞ ኤም አይ ኢ፣ ም ለማለት ኤም፣ ሞ ብላችሁ ለመጻፍ ደግሞ ኤም ኦ ብላችሁ ትጠቀማላችሁ። ቀጣይ ፊደል ሰ ነው። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ስለዚህ እናንተ ሰ የሚለውን ፊደል በእንግሊዘኛው ተክታችሁ ለመጻፍ ብትፈልጉ ኤስ ኢ፣ ሱ ብላችሁ ለመጻፍ ደግሞ ኤስ ዩ፣ ሲ ብላችሁ ለመጻፍ ኤስ አይ ኢ፣ ሳ ብላችሁ ለመጻፍ ኤስ ኤ፣ ሴ ብላችሁ ለመጻፍ ደግሞ ኤስ አይ ኢ፣ ስ ለማለት ኤስ፣ ሶ ለማለት ደግሞ ኤስ ኦ ብላችሁ ልጽፉ ትችላላችሁ ማለት ነው። እንግዲህ የቃላት አመሰራረቱን ከማሳየቴ በፊት ፊደላትን እንዴት እንደምትጽፉ ስላሳያችሁ እስከመጨረሻው፣ ከዛ ቀጥሎ ቃላትን እንዴት እንደምትጽፉ የማሳያችሁ ይሆናል ማለት ነው። የእንግሊዘኛውን ፊደል ተጠቅማችሁ የአማርኛ ፊደሉን ተጠቅማችሁ እንዴት እንደምትጽፉ የማሳያችሁ ይሆናል። ግን መጀመሪያ ላይ እነዚህን ቃላት ለመጻፍ የምትጠቀሙባቸውን ፊደሎች እንዴት ማንበብና እንዴት መያዝ እንዳለባችሁ ላሳያችሁ። ቀጥሎ ያለው ፊደል ረ ነው። ረ
ሩ ሪ ራ ሬ ር ሮ። እንግዲህ እናንተ ረ ብላችሁ ለመጻፍ አር ኢ፣ ሩ ብላችሁ ለመጻፍ ደግሞ አር ዩ፣ ሪ ለማለት አር አይ፣ ራ ብላችሁ ለመጻፍ አር ኤ፣ ሬ ለማለት ደግሞ አር አይ ኢ፣ ር ለማለት አር፣ ሮ ለማለት አር ኦ ልትጠቀሙ ትችላላችሁ ማለት ነው። ቀጣይ ፊደል ሰ ነው። ሁለት ሰ ፊደሎች አሉ። አንደኛው ይሄ ነው። ሌላኛው ሰ ፊደል ይሄ ፊደል ነው። ሰ በድምፅ ይመሳሰላሉ። በቅርጽ ግን ሁሉም ሰባቱን ቤተሰቦች የዚህ ሰባት ቤተሰቦች ከዚህኛው ሰባት ቤተሰቦች ጋር ይለያያሉ በቅርጻቸው። በእንግሊዘኛ ስንጽፋቸው እንግሊዘኛ ፊደል ጋር ድምጻቸው ተመሳሳይ ስለሆነ በተመሳሳይ ሌተር እንጽፋቸዋለን። ለምሳሌ ያኛውም ሰ ለማለት ኤስ ኢ ይጠቀማል፣ ሱ ለማለት ኤስ ዩ እያለ ይጠቀማል ማለት ነው። ይሄኛውም አጠራሩ ልክ ቅድም እንደጠራሁላችሁ ነው። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ይህን በእንግሊዘኛው ተክታችሁ ለመጠቀም ልክ በፊተኛው ሰ ወይም በዛኛው የሰ ቅርጽ እንዳሳየኋችሁ ሰ ለማለት ኤስ ኢ፣ ሱ ለማለት ኤስ ዩ፣ ሲ ለማለት ኤስ አይ፣ ሳ ለማለት ደግሞ ኤስ ኤ፣ ሴ ለማለት ኤስ አይ ኢ፣ ስ ለማለት ኤስ፣ ሶ ለማለት ደግሞ ኤስ ኦ መጠቀም ትችላላችሁ ማለት ነው። ቀጣዩ የፊደል ቤተሰብ ሸ ነው። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። እናንተ እንግዲህ ሸ ብላችሁ ለመጻፍ ኤስ ኤች ኢ፣ ሹ ብላችሁ ለመጻፍ ደግሞ ኤስ ኤች ዩ፣ ሺ ለማለት ኤስ ኤች አይ፣ ሻ ለማለት ኤስ ኤች ኤ፣ ሼ ለማለት ኤስ ኤች አይ ኢ፣ ሺ ብላችሁ ለመጻፍ ኤስ ኤች፣ ሾ ብላችሁ ለመጻፍ ኤስ ኤች ኦ ልትጠቀሙ ትችላላችሁ ማለት ነው። አሁን ቀጣዩ ፊደል ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። ይሄ ፊደል ነው። ይህን ቀ ብላችሁ ለመጻፍ ኪው ኢ፣ ቁ ለመጠቀም ኪው ዩ፣ ቂ ብላችሁ ለመጠቀም ኪው አይ፣ ቃ ብላችሁ ኪው ኤ፣ ቄ ለማለት ደግሞ ኪው አይ ኢ፣ ቅ ለማለት ኪው ብላችሁ ትጽፋላችሁ። ቆ ብላችሁ ለመጻፍ ኪው ኦ ብላችሁ ብትጽፉ ቆ ብላችሁ ጻፋችሁ ማለት ነው። በእንግሊዘኛው ተክታችሁት። ቀጣዩ ፊደል የሚሆነው በ ነው። በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። ይህን በ ብላችሁ ለመጻፍ ቢኢ፣ ቡ ለማለት ቢዩ፣ ቢ ለማለት ቢአይ፣ ባ ብላችሁ ለመጻፍ ቢኤ፣ ቤ ለማለት ደግሞ ቢአይ ኢ፣ ብ ለማለት ቢ፣ ቦ ለማለት ደግሞ ቢኦ ብላችሁ ትጽፋላችሁ ማለት ነው። ቀጣይ ፊደል ቨ ነው። ቨ፣ ቡ፣ ቪ፣ ቫ፣ ቬ፣ ቭ፣ ቮ። እንግዲህ ቨ ለማለት ቪ ኢ፣ ቡ ለማለት ደግሞ ቪ ዩ፣ ቪ ለማለት ቪ አይ ኢ፣ ቫ ለማለት ቪ ኤ፣ ቬ ብላችሁ ለመጻፍ ቪ አይ ኢ፣ ቭ ብላችሁ ለመጻፍ ቪ፣ ቮ ለማለት ደግሞ ቪ ኦ ብላችሁ መጠቀም ትችላላችሁ ማለት ነው። ስለዚህ ቀጣዩ ፊደል ሊሆን የሚችለው ተ ነው። ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። እናንተ ተ ብላችሁ ለመጻፍ ቲኢ ብላችሁ ትጽፋላችሁ። ቱ ለማለት ደግሞ ቲዩ፣ ቲ ለማለት ቲአይ፣ ታ ለማለት ቲኤ፣ ቴ ብላችሁ ለመጻፍ ቲአይኢ፣ ት ለማለት ቲ፣ ቶ ለማለት ደግሞ ቲኦ ብላችሁ ብትጽፉ በትክክል ፊደሉን ተክታችሁ ትጽፉታላችሁ ማለት ነው። በእንግሊዘኛው ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ።
እናንተ ቸ ብላችሁ በእንግሊዘኛው ፊደል ምናልባት በእንግሊዘኛው ለመጠቀም ብትፈልጉ ቴክስት ላይ ምናምን እንደዚህ ያው በትክክል የእንግሊዘኛ ፊደላት አማርኛ ፊደላትን በትክክል ባይተኩም ግን ቴክስት ላይ የተለመደ ነገር ነው። እንደዚሁ ዝም ብለን ከጓደኛ ጋር ምናምን ስንጻጻፍ እንደዚሁ ይጠቅመናል። ከዛ በተጨማሪ ደግሞ በእንግሊዘኛው ቀጥታ በራሱ በእንግሊዘኛው ቋንቋ ለማንበብ የድምፅ አወጣጡ በዚህ መሰረት ነው። ማለት ልክ ከዚህ የድምፅ አጠራር ጋር ተመሳሳይ የድምፅ አወጣጥ ይኖረዋል ወይም የአነባብ ስልት ይኖረዋል ማለት ነው። ለምሳሌ በእንግሊዘኛው የቸ ድምፅ ሊያወጣ የሚችል ወርድ የተጻፈ ቢኖር እናንተ ቸ የሚለውን CHE ተጽፎ ታገኙት ትችላላችሁ። ስለዚህ በዚያ መንገድም ይጠቅማቸዋል ማለት ነው። ስለዚህ ቸ ለማለት CHE፣ ቹ ለማለት ደግሞ CHU፣ ቺ ለማለት CHI፣ ቻ ለማለት ደግሞ CHA፣ ቼ ለማለት CHIE፣ ች ለማለት CH፣ ቾ ለማለት ደግሞ CHO ልትጠቀሙ ትችላላችሁ ማለት ነው። ወደ ቀጣዩ ፊደል ይዤላችሁ የመጣሁት ሀ ነው። ሀ እንግዲህ 3 የሀ አይነቶች አሉ። ሀሌታው ሀ፣ ሐመር ውሃ እና ይሄ ብዙሃኑ ሀ ይባላል። ይሄ ብዙሃኑ ሀ የሚባለው ነው። ሀሌታው ሀ በመባል የሚታወቀው ይሄ ፊደል ነው። ሀሌታው ሀ እንግዲህ ሐመር ውሃ የሚባለው የትኛው ነው? እስኪ እናንተ የትኛው ሊሆን ይችላል ብላችሁ ገምቱ። እዚህ ጋር ላይ ለምሳሌ አይታይም አይደል? እናንተም ጥያቄ እንደዚሁ እንዴት ነው ብላችሁ እንድታስታውሱት ብዬ ነው። እስኪ አስቡና አሳያችኋለሁ። ሐመር ውሃ የሚባለው ሀሌታው ውሃ ተብሎ የሚታወቀው አንደኛው ውሃ ይሄ ነው። ቀጣዩ ሁለተኛው ውሃ ሐመር ውሃ የሚባለው ነው። የትኛው ነው እሱ? በትክክል አእምሯችሁ ላይ የመጣው ይሄን አይነት ቅርጽ ያለው ከሆነ ይሄ በረቂቁ ጽፌዋለሁ። ይኸው ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ይሄ ነው ሐመር ውሃ የሚባለው ሐመር ውሃ። ስለዚህ እናንተ በእንግሊዘኛው ስትጽፉት ይሄኛውን አደራደር እየተጠቀሙ ሀ ለማለት ያው HA፣ ሁ ብላችሁ ለመጻፍ HU፣ ሂ ለማለት እንደዚሁ HI እያደረጋችሁ እስከ መጨረሻው ብትጽፉት በድምፅ ተመሳሳይ ስለሆነ በእንግሊዘኛው ፊደላት ለመጠቀም እንደዚሁ እንግሊዘኛ ላይ ለመጻፍ ተመሳሳይ የእንግሊዘኛ ፊደላትን እና አናባቢዎችን ይጠቀማል። በቅርጽ የተለየ ነው። በድምፅ ግን ከዚህኛው ድምፁ ጋር ተመሳሳይ ነው። እንግዲህ ሶስቱ ሀዎች ተመሳሳይ ድምፅ አላቸው፣ ግን በቅርጽ ይለያያሉ። ስለዚህ ሀሌታ ውሃ አንደኛው ውሃ ይሄ ነው። ሌላኛው ሐመር ውሃ ተብሎ የሚጠራው ይሄ ነው የምታዩት ሐመር ውሃ። እንደዚሁ 7 ቤተሰብ አለው። ይሄኛው ደግሞ ያሳየኋቸው ብዙሃኑ ውሃ በመባል የሚታወቀው ነው። ብዙሃኑ ሀ ይሄኛው ውሃ ማለት ነው። ብዙሃኑ ሀ ይሄ ነው። ይሄኛውም እንደዚያኛው ድምፅ ጋር ተመሳሳይ አለው። በድምፁ ተመሳሳይ ነው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እናንተ ሀ ለማለት HA፣ ሁ ለማለት HU፣ ሂ ለማለት ደግሞ HI፣ ሃ ለማለት HA፣ ሄ ለማለት HIE፣ ህ ለማለት H፣ ሆ ለማለት ደግሞ HO ልትጠቀሙ ትችላላችሁ። ልክ እንደዛኛው ሌላኛው ፊደል ነ ነው። ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። እንግዲህ ነ ብላችሁ ለመጻፍ NE፣ ኑ ብላችሁ ለመጻፍ NU፣ ኒ ለማለት NIE፣ ና ለማለት ደግሞ NA፣ ኔ ብላችሁ ለመጻፍ NIE፣ ን ብላችሁ ለመጻፍ N፣ ኖ ብላችሁ ለመጻፍ NO ብላችሁ ትጽፋላችሁ ማለት ነው። ቀጣይ ፊደል ኘ ነው። ኘ፣ ኙ፣ ኚ፣ ኛ፣ ኜ፣ ኚ፣ ኞ። እንግዲህ ኘ ብላችሁ ለመጻፍ GNE፣ ኘ ለማለት GNE፣ ኙ ለማለት ደግሞ GNU፣ ኚ ለማለት GNI፣ ኛ ለማለት GNA፣ ኘ ለማለት ደግሞ GNIE፣ ኚ ለማለት GN፣
ኞ ብላችሁ ለመጻፍ ጂኤን ኦ። ሌላኛው ፊደል አ ነው። አ ኡ ኢ አ ኤ እ ኦ። እናንተ አ ብላችሁ ለመጻፍ ይሄንን ኤ ብላችሁ ልትጠቀሙ ትችላላችሁ። ኡ ለማለት ዩ፣ ኢ ለማለት አይ፣ አ ለማለት ያው ኤ ብላችሁ ለመጻፍ አይ ኢ፣ እ ለማለት ኢ፣ ኦ ብላችሁ ለመጻፍ ደግሞ ኦ ይህን ፊደል ትጠቀማላችሁ ማለት ነው። ስለዚህ እናንተ እነዚህን ፊደል ለመያዝ በዋናነት መጀመሪያ ወደ ቃላት ከመግባታችን በፊት እዩዋቸው። አንድ ነገር የመጀመሪያ ፊደሏት እንደምታዩዋቸው በእንግሊዘኛው ኢ አናባቢ ያላቸው ለየው መ ሰ ኤም ኢ ኤል ኢ ኤስ ኢ ያለ ወደዚህም ስትመጡ እንደዚሁ አር ኢ ኤስ ኢ ኤስ ኤች ኢ ኪው ኢ ያለ ይቀጥላል። በዚህም ስትመጡ እንደዚሁ ቢ ኢ ቪ ኢ ቲ ኢ ሲ ኤች ኢ። ዋናው አናባቢያቸው ወይም ቫውል ሌተራቸው የሚሆነው አናባቢ ድምጻቸው ኢ የሚል ድምጽ ነው ማለት ነው። ስለዚህ በእንግሊዘኛው ስለዚህ የመጀመሪያ ድምጻቸው ነው። ስለዚህ የመጀመሪያ ድምጻቸው ጋር እንደዚህ ነው። ተመሳሳይ ድምጽ ስላላቸው ይህን ትይዛላችሁ። ስለዚህ ከመጀመሪያው ፊደል ላይ ወደ ጎን ያለ ሆሪዞንታል ነገር ሲጨመርበት ሁለተኛ ፊደላቸው ይሆናል። ይኸው ሁ፣ ሉ፣ ሙ፣ ሱ እዩዋቸው። ከጎናቸው ላይ ነው ያለው። በእንግሊዘኛው ራሱ ድምጽ አወጣጣቸው ስታያቸው ዩ ነው የጨመረው ወይም ዩ ቫውል ሌተሩ የተጠቀመው ወይም አናባቢ የተጠቀመው ዩ ነው። ኤች ዩ፣ ኤል ዩ፣ ኤም ዩ፣ ኤስ ዩ። ሌሎቹንም ስታዩቸው እንደዚህ ዩ ነገር አር ዩ፣ ኤስ ዩ፣ ኤስ ኤች ዩ፣ ኪው ዩ እያለ ይቀጥላል። ስለዚህ እናንተ የተመሳሳይ የቅርጽ አቀያየር ከመጀመሪያው ፊደል ወደ ሁለተኛው ለመቀየር ተመሳሳይ የቅርጽ አቀጣጠል ወይም ቅጥያ አጨማመር ነው ያላቸው። ሆሪዞንታል ነገር ወይም አግድም መስመር ከጎናቸው ላይ። ሶስተኛዎቹን ስናይ ደግሞ ከእግራቸው ላይ እንደዚሁ ሸፈፍ ያለ ነገር ነው ያላቸው። አናባቢም ስታዩ አይ ነው የጨመረው። አይ ወይም ቫውል ሌተራቸው በእንግሊዘኛው የተጠቀመው እዩት። አይ ይኸው ሂ፣ ሊ፣ ሚ፣ ሲ፣ ሪ፣ ሲ፣ ሺ፣ ቂ እያለ ይሄዳል። ይሄው አይ እዩት። አር አይ፣ ኤስ አይ፣ ኤስ ኤች አይ፣ ኪው አይ እያለ ይቀጥላል። ሌሎቹም ጋር የራሳቸውን ድምፅ እንደዚሁ አይ አናባቢ እየጨመረ አራተኛ ፊደላቸው ላይ ስትሄዱ ደግሞ ይሄው ኤኤ ነው የሚጨምረው። ነው የሚጨምረው። ሀ ለማለት ኤች ኤ ይኸው ሀ፣ ላ፣ ማ፣ ሳ እያለ ይቀጥላል። ሌሎችም ጋር ስትሄዱ ይኸው ራ፣ ሳ፣ ሻ፣ ቃ ይኸው ኤስ ኤች ኤ፣ ኤስ ኤ፣ አር ኤ እያለ ኤ እየጨመረ ነው የሚሄደው። ይህም በቀላሉ መያዝ ትችላላችሁ ማለት ነው ድምጻቸው። ስለዚህ ራ፣ ሳ፣ አ የሚል ድምጽ ነገር አለው። ይህን ድምጽ ለመያዝ በዚህ በቀላሉ ትይዛላችሁ። አምስተኛ ፊደል ስታዩቸው ቅርጻቸው ያው ከእግራቸው ላይ በቀኝ በኩል በውጭ በኩል ቀለበት ነው ያለው እስከ መጨረሻው። በእንግሊዘኛው ለመጻፍ የተጠቀምናቸው አናባቢዎች ደግሞ አይ ኢ ከመጨረሻው ከመጀመሪያው ከኮንሶናንቱ ላይ ለመቀየር ድምጹን አይ ኢ ኤች አለ ከኤች ላይ አይ ኢ፣ ኤል አይ ኢ፣ ኤም አይ ኢ፣ ኤስ አይ ኢ። ስለዚህ ሄ ለማለት ኤች አይ ኢ ሄ፣ ሌ፣ ሜ፣ ሲስታያቸው አይ ኢ ትጠቀማል። ሌላው ስድስተኛ ፊደሎች ደግሞ ራሱን ኮንሶናንቱን ብቻውን ይኸው ህ ለማለት ኤች ብቻ፣ ል ለማለት ኤል ብቻ፣ ም ለማለት ኤም ብቻ። ስለዚህ ከዚህ ድምጽ ላይ ነው አናባቢ እየተጨመረ ኤስ ለማለት ስ። ስለዚህ ከስድስተኛው ፊደል ላይ የተለያዩ ቫውሎችን እየተጠቀምን ነው የፊደሉ ድምጽ ወደ ተለያየ ቦታ እየተቀየረ የሚራባው። ለምሳሌ ሀ ለማለት ኤች ኤ ተጠቀመ፣ ኤች ኤ። ሁ ለማለት ኤች ዩ፣ ሂ ለማለት ኤች አይ። አራተኛው ሀ ለማለት ኤች ኤ፣ ሄ ለማለት ኤች አይ ኢ፣ ሆ ለማለት ኤች ኦ ተጠቀመ።
የድምጻቸው መሰረት የሆነው ስድስተኛ ፊደላቸው ነው። በአማርኛ ፊደል አናባቢ ተብሎ የሚታወቀው የአ ቤተሰብ ነው። አ በእንግሊዘኛው ደግሞ 5 ሌተሮች አሉ። ለምሳሌ ከዚህ ጋር ላይ 5ቱም ሌተሮች እናገኛቸዋለን ከአ ቤተሰብ። አይ ቲንክ የት ነው የአ ቤተሰብ? ይሄው ኤ ዩ አይ ኢ እና ኦ በእንግሊዘኛው አናባቢው ተብሎ ይጠራሉ። በአማርኛው ደግሞ እነዚህ 7 ፊደሎች የአማርኛ ፊደል አናባቢ ናቸው። እንግዲህ ከስድስተኛው ቤተሰብ ላይ እየተጨመሩ ነው የፊደሉን ድምጽ የሚቀይሩት ማለት ነው። ስድስተኛ ለምሳሌ ህ አለ። ህ አ ሀ ለማለት ህ አ። ስለዚህ ህና ሂን አ ተጠቅማችሁ ሀ ሀ ወይም አራተኛው ሀ ይሆናል ማለት ነው። ሀ። ስለዚህ ድምጽ የሚቀየረው የድምጻቸው የሚቀየረው ከስድስተኛው ፊደላቸው ላይ የተነሳ ነው። ስድስተኛው ፊደላቸው ላይ የፊደላቸው ቅጽል ወይም ቅርጻቸው የሚቀየረው ደግሞ ከአንደኛው ፊደላቸው ላይ እዩዋቸው። ከስድስተኛው ፊደላቸው ላይ የተነሳን የፊደላትን ድምጽ ይቀይራል። ከአንደኛው ፊደል ላይ የተለያየ ቅርጽ በመቀጠል ደግሞ የፊደላት ቅርጽ ይቀየራል። ድምጽና ቅርጽ ልዩነታቸውን እዩ። ድምጹ የው ኤች ለማለት ህ ለማለት ሀ፣ ል ለማለት ህ ለማለት ኤች ብቻ፣ ል ለማለት ኤል ብቻ፣ ም ለማለት ኤም ብቻ፣ ስ ለማለት ኤስ ብቻ እየተጠቀምን ኮንሶናንቱን ብቻ ተጠቀምን ማለት ነው። ይህንን ወደ ተለያዩ ቤተሰቦቻቸው ከስድስተኛው ተጀምሮ የተለያየ ድምጽ ሲጨመርበት ደግሞ አንደኛው፣ ሁለተኛው፣ ሶስተኛው፣ 4፣ 5 እና ሌሎች ሰባተኛው ፊደል ይሆናል። ሰባተኛው ፊደል ኦ ነው የሚጨምረው አናባቢው ላይ ኦ ከኮንሶናንቱ ወይም ከተነባቢው ላይ ኤች ኦ። ለምሳሌ ይሄ ኤች ነው። ከዚያ ሆ ለማለት ኤች ኦ፣ ል ለማለት ሎ ለማለት ኤል ኦ፣ ሞ ለማለት ኤም ኦ፣ ሶ ለማለት ኤስ ኦ እያለ ሁሎችም ጋር ስትሄዱ እንደዚህ ነው የሚቀጥለው። ስለዚህ የፊደላት ድምጽ ከስድስተኛው ላይ ተነስቶ አናባቢ በመጨመር ድምጻቸው ይቀያየራል። ቅርጻቸው ደግሞ ከአንደኛው ላይ አግድም መስመር መጨመር፣ ከአንደኛው ላይ የሆነ ግርና ሸፋፋ ማድረግ፣ ከአንደኛው ፊደል ላይ ግርና ቀለበት ወይም ቀለበት ብቻ እያደረጋችሁ ቅርጹን ትቀይራላችሁ። ድምጹን ደግሞ ከስድስተኛው ላይ አናባቢ በመጨመር 7 አናባቢዎች አሉ በአማርኛ። በእንግሊዝኛ ደግሞ 5 አናባቢዎች አሉ። እነሱን በመጠቀም ነው። ይህን ያህል ካልኳችሁ እነዚህን ፊደሎች በዚህ መንገድ ከተረዳችሁ በኋላ ቃላት እንዴት ነው ምን መሰረተው ወዳላችሁ ነገር እንግባ። እንግዲህ ቃላት ለመመስረት ለምሳሌ ከዚህ ካለው ፊደል ውስጥ መጠቀም ነው። መጠቀም ትርጉም ያለው ለምሳሌ በላም፣ ጠጣም፣ ተኛም፣ ተነሳም ብላችሁ ለመጻፍ ማንኛውንም ቃል ለመጻፍ ከፊደላት ውጭ ሌላ ምንም መጥቶ የምትጠቀሙት ነገር የለም። እነዚህን ፊደላት በስርዓት መደርደር በቅደም ተከተል በድምጻቸው ቅደም ተከተል ካፋችሁ ላይ ባለው የድምጽ አጠራር ቅደም ተከተል መጀመሪያ ላይ ስትናገሩ ሀ ለምሳሌ እኔ ሁ አልኩኝ። ሁለት ለማለት ሁለት ከድምጽ ላይ ያለውን ነገር በቅደም ተከተል ወደ ጽሑፍ መቀየር ሁ። ምክንያቱም በድምጽ የድምጽ ውክልና በፊደላት ተደርድሯል። የድምጻችን ውክልና በፊደላት አለ። እነዚህን ከድምጻችን ላይ ያለውን የቅደም ተከተል ፊደላትን መደርደር፣ በድምጻችን ቅደም ተከተል መሰረት ፊደላትን መደርደር። እነዚህ ፊደላት ድምጽ አላቸው። እነዚህን የፊደላት ድምጽ ካፋችን ላይ ባለው ድምጽ ቅደም ተከተል መደርደር ነው ጽሑፍ ማለት። ስለዚህ ሁ አልሁኝ ለ ይኸው ለምሳሌ ሁለት ብዬ ለመናገር ካፌ ላይ ሁለት ሁለት፣ ከዚያ ወደ ጽሑፍ ስቀይረው ሁ ለ፣ ከዚያ ት ደግሞ የት ጋር ነው ያለችው? ት ይቻትነት ሰባተኛ ፊደል ት። ይኸው ት ቲ ናት። ከዚያ ይህን ሁለት ብዬ ለመጻፍ ምን አደረግኩ ማለት ነው? አምጥቼ ሁ ለ፣ ከዚያ እዚህ መጨረሻው ላይ ያሳየኋችሁን ታርጌ ሁ ለ ት ጻፍኩት ማለት ነው በጽሑፍ ሁለት ሁለት ብዬ። ስለዚህ እናንተ ሁለት ለማለት በእንግሊዘኛውም ለመጠቀም ከፈለጋችሁ ኤች ዩ ሁ ነው። ከዚያ ለ ለማለት ደግሞ ኤል ኢ፣ ከዚያ ቲ ለማለት ት ብቻ መጠቀም። ስለዚህ ኤች ዩ እንደ ሁ፣ ኤል ኢ እንደ ለ፣ ከዚያ ቲ ደግሞ እንደ ተጠቅማችሁ ሁለት በእንግሊዘኛው ሁለት ብላችሁ ትጽፋላችሁ ማለት ነው። ለምሳሌ ለምለም የሚል በቃሌ የተናገሩትን ወደ ጽሑፍ ለመቀየር ለ አለ፣ ከዚያ ም አልኩ። ይቀጥሎ ካፌ ላይ ያለው ም፣ ከዚያ ለ
ተመልሼ ም አራት ፊደል ነው የተጠቀምኩት። ለም ለም በሉ እስኪ ለም ለም። ስለዚህ እናንተም አራት ፊደል ነው የተጠቀማችሁት። ጠርታችሁ ይዩት። ለም ለም። ስለዚህ ሁለት ሁለት የደጋገሙት ማለት ነው። ስለዚህ ስጽፍ ለም መጥቼ ም ከዚያ ለም ይሄው ለም ለም ለምለም። በእንግሊዘኛውም ለመጻፍ እንግሊዘኛ ፊደሉን ተጠቅማችሁም ደግሞ ቴክስት ላይ ምናምን ለመጠቀም እንደዚሁ ይሄው ለ ከዚያ መጥቼ ምን እጽፋለሁ ኤም ብቻ ተመልሼ ለ ከዚያ ም ይሄው ለ ም ለ ም ለ ለማለት ኤል ኢ ም ለማለት ኤም ለ ለማለት ኤል ኢ ም ለማለት ኤም ተጠቅሜ ለምለም አልኩት ማለት ነው። ለምሳሌ ማሞ የሚል ቃል ካፌ ላይ ያለውን ወደ ጽሁፍ ለመቀየር ማ ከዚያ መጥቼ ሞ ማ ሞ በቅደም ተከተል ከድምጼ ላይ ያለውን ወደ ጽሁፍ ማውረድ ማ ሞ ከዚያ ማሞ ለማለት ይሄው በቅደም ተከተል ማና ሞን አቀራርቤ ጻፍ። ይህን ሳነብ ማሞ ይላል። እንግሊዘኛ ፊደሉን ለመጠቀም ወይም በእንግሊዘኛው ይህን ስም ለመጻፍ ኤምኤ ማ ነው። ከዚያ ሞ ለማለት ደግሞ ኤምኦ ማ ሞ እንደዚህ አድርጋችሁ ብጽፉት ማሞ አለ ማለት ነው። ሌላው ሱስ የሚል ቃል ከካፌ ላይ ያለውን ቃል ወደ ጽሁፍ መቀየር ብፈልግ ይኸው ሱ ከዚያ መጥቼ ስ በቅደም ተከተል ማስቀመጥ ሱ ስ ይኸው ሱ ስ። ይሄ እንግሊዘኛውን ለመጻፍ በእንግሊዘኛው ለመጻፍ ብፈልግ እንግዲህ ትርጉሙ አማርኛ ሆኖ ያው እንግሊዘኛውን ፊደል ነው የተጠቀሙት ሱ ከዚያ ስ። ስለዚህ ኤስ ዩ ኤስ ይኸው እንደምታዩት ሱ ለማለት ኤስ ዩ ነው። ስ ለማለት ደግሞ ኤስ ብቻ ተጠቅሜ ሱስ የሚለውን በእንግሊዘኛው ፊደል ተጠቅሜ አማርኛ ትርጉም ያለው ዝም ብዬ በአማርኛው ተጠቀምኩት ማለት ነው። እናንተ ቴክስት ላይ ምናምን ለመጻፍ ነው ይሄ የሚጠቀማችሁ። ሌላው ለምሳሌ ከረ ራራ የሚል ቃል ለመጠቀም ብፈልግ ለምሳሌ ራራ አሁን ሁለቴ ነው ራራ ካፌ ላይ ያለው ድምጽ ራራ ራራ። ስለዚህ ጽሁፍ ላይ ፊደል ላይ አምጥቼ ሁለቴ መሳል ማለት ነው። ወይም ሁለቱን ድምጽ መጻፍ ራራ ሁለቴ ነው የጠራሁት። እዚያ መጣና ራራ እዚያ ራራ ብዬ ጻፍኩ ማለት ነው። በእንግሊዘኛውን ፊደል እንዳለ እንግሊዘኛውን ፊደል ወይም የእንግሊዘኛውን ሌተር ተጠቅሜ እንዳለ ቀጥታ ለመጻፍ ለምፈልግ ለምሳሌ ራ ራ ለማለት አር ኤ ነው ራ እዚያ ራ ራራ ብዬ ጻፍኩ ማለት ነው። ስለዚህ በዚህ ልክ ነው፣ ቀላል ነው። ሲሶ ለማለት ለምሳሌ ብፈልግ እኔ ሲሶ የሚል ድምጽ ለመጻፍ ብፈልግ በጽሁፍ ለመጻፍ ብፈልግ ይኸው ሲ ከዚያ መጣና ይችን ሶ ይኸው ይችን ሲ ያመጣው ይችን ሶ ከዚያ በቅደም ተከተል ተደረድራችሁ ሲ ሶ ይችንና ይችን ሶ ከዚያ ሲ ሶ ይኸው ሲ ለማለት ኤስ አይ ነው ከዚህ ጋር እንደምታዩት። ሶ ለማለት ደግሞ ኤስ ኦ ብዬ በጽፍ በትክክል ጻፉት ማለት ነው። ቀጣዩ ለምሳሌ እኔ ሻሸ ብዬ መጻፍ ፈለኩኝ ሻሺ ይሄው አጋጣሚ የተጠቀሙት ፊደል አራተኛውና አምስተኛው ነው። ይህን ድምጽ መጻፍ ብፈልግ ቀጥታ ዝም ብዬ እዚህ ላይ ያሉትን በቅደም ተከተል አምጥቼ ጻፍኳቸው። ይኸው ሻሼ ሻሼ በትክክል ጻፍኩት ማለት ነው። ሻሼ የሚባል ስም ጻፍኩ ማለት ነው በትክክል። እዛ ለምሳሌ በእንግሊዘኛው ይህን ስም ለመጻፍ ብፈልግ ሻ ኤስ ኤች ኤ እዚያ ሼ ደግሞ ኤስ ኤች አይ ኢ ኤስ ኤች ኤ እዚያ ኤስ ኤች አይ ኢ አድርጋችሁ ትጽፋላችሁ ሻሼ ለማለት። ለምሳሌ ሌላ ቆቅ ብዬ ለመጻፍ ብፈልግ ቆቅ ይኸው ቆቅ ፊደሉ ሰባተኛውና ከድምጽ ላይ ያለው ፊደል ቅደም ተከተል መጀመሪያ ሰባተኛው ቀጥሎ ስድስተኛው ነው የሚጠራ። ቆ የመጀመሪያው ነው እዚያ ቀ እዚያ በቅደም ተከተል ይህ እንደዚህ ስለተገለበጠ እኔ ደግሞ በቅደም ተከተሉ አስቀምጣለሁ። አንደኛ ሰባተኛውን አረጉ፣ ስድስተኛው ሁለተኛ ፊደል አድርጌ ቆቅ ይኸው እንደዚህ አድርጌ ደርድሬ ስጽፈው ቆቅ። በእንግሊዘኛው ይህን ፊደል ለመጠቀም ይኸው ኪው ኦ እዚያ ኪው ይኸው ቆ ለማለት ኪው ኦ ነው፣ ቅ ለማለት ደግሞ ኪው ነው። ከዛ እንደዚህ አድርጌ ስጽፈው ቆቅ ሆነ ማለት ነው። ሌላው ለምሳሌ ቤቢ ብዬ ለመጻፍ ብፈልግ ቤቢ ይኸው ከድምጽ ላይ ቤ ነው ያለው መጀመሪያ፣ ግን መጀመሪያው ፊደል ሶስተኛው ፊደል ቢ ነው። ይህንን በቅደም ተከተል በቅደሙ ተከተሉ በድምጽ መሰረት ነው፣ በፊደሉ ቅደም ተከተል ሳይሆን በእኔ ድምጽ
መጻፍ በፈለኩት ባለው ድምጽ መሰረት መጻፍ የፈለኩት ያለው ድምጽ ቀደም ተከተል መጀመሪያ ቤ ከዚያ ቢ ነው የሚለው ቤቢ። ከዚያ መጣና በቀደም ተከተል ደረድረዋለሁ ቤቢ አመጣና መጀመሪያ ቤ ከዚያ ቢ ስጽፍ ቤቢ። አዛ ይሄን ቤቢ ለማለት ቤ ማለት ቢ አይ ኢ ነው። ቢ ማለት ደግሞ ቢ የሚለው ፊደል ደግሞ ቢ አይ ነው እንደምታዩት ቢ አይ። ከዚያ ቤቢ ብላችሁ ለመጻፍ እንደዚህ ትጠቀማላችሁ ማለት ነው። ለምሳሌ ቬሎ ብዬ መጻፍ ፈልግ ቬሎ የመጀመሪያ ቬ ነው ድምጽ ላይ ያለው ቬን ጽፋለሁ። ቀጥሎ ደግሞ የለም ሰባተኛው ፊደል ሎ ነው። ያን አምጥቼ ጻፍ። ከዚያ ቬ ማለት ቪ አይ ኢ ነው ቪ አይ ኢ። ሎ ማለት ደግሞ ኤል ኦ ነው በፊት ላይ እንዳያችሁት። ከዚያ ቬሎ ብዬ ጻፍ ማለት ነው። ሌላው ቱታ አሁን ድምጽ ላይ ያለው ፊደል ቱና ታ የሚል ነገር አለው። ከኔ ድምጽ ስናገር ለምሳሌ ቱታ እናንተም እኔ ጋር ተነጋገሩ እስኪ ቱታ በሉ ቱታ። እንዴት ነው የሆነው? ቱ መጀመሪያ ትጽፋላችሁ ቀጥሎ ታ። ስለዚህ መጣና ከፊደል ገበታው ላይ ቱ እመርጣለሁ አንድ መጀመሪያ ከድምጽ ላይ ካለው ከዚያ ታ። ይህን በጽሁፍ ስቀይረው በቅደም ተከተል ቱ ታ። ይሄው ቱ ለማለት ቲዩ ነው የሚጠቀም ከዚህ ጋር ላይ እንደምታዩት ቲዩ። ታ ለማለት ደግሞ ቲኤ ነው። ይህንን የእንግሊዘኛውን ፊደል ተጠቅሜ ቴክስት ማድረግ ፈልግ ለምሳሌ ቱታ በአማርኛ እያወራችሁ እንግሊዘኛውን ፊደል እየተጠቀማችሁ ብትጽፉት እንደዚህ ቱታ ግዛልኝ ብትሉ ለምሳሌ ቱታ እዚያ ግዛልኝ የሚለውን ደግሞ ትጽፋላችሁ ሌሎችን ፊደል ቅደም ተከተል ተጠቅማችሁ። ሌላው ለምሳሌ ቹቻ ማለት ፈልግ ቹቻ ማለት ፈልግ ይሄው ቹ አለ እዚያ ቻ ይሄው ቹቻ ማለት ፈልግ ይሄን እንጠቀማለሁ ማለት ነው። ሲኤች ዩ ከዚያ ሲኤች ኤ እዩት ሲኤች ዩ ከዚያ ሲኤች ኤ ቹቻ ለማለት ማለት ነው። በዛ መሰረት ትጠቀማላችሁ ማለት ነው ቹቻ። ሌላው ለምሳሌ ሃና ለማለት ፈልግ ሃና ይሄን ሀ ተጠቅማችሁ ና በማለት ተጠቀማለ። እኔ ያቺኛውን ሀሌታ ሀን የተጠቀምኩት እናንተ ይሄን ሀ መጠቀም ትችላላችሁ። ለምሳሌ ሀ እዚያ ና ብላችሁ ለመጻፍ ለምሳሌ መጀመሪያ ይችን ሀ ታመጣላችሁ እዚያ ና ስትጽፏት መጀመሪያ ይችኛዋን ሀ እዚህ ላይ አመጣችሁ ትጽፋላችሁ እዚያ ና ብላችሁ ጻፋችሁ ማለት ነው። ይሄንን እንግሊዘኛውን ለመጠቀም ሀ ኤች ኤ ነው ና ደግሞ ኤን ኤ እዚያ ኤች ኤ ኤን ኤ ሃና። ሌላው ለምሳሌ ኑግ ብላችሁ መጻፍ ብትፈልጉ ኤን ኑ እዚያ ግ ያጋጉ ጊጋጌ ስድስተኛ ፊደል ግ ይህን ይመስላል። ይህን አመጣው ከዚያ ኤንዩ ኑ ነው እንደምታዩት ይኸው ኤንዩ ኑ ለማለት ኤንዩ ነው። ግ ለማለት ደግሞ ጂን ነው የምትጠቀሙት። እዚያ ኑግ ብላችሁ ለመጻፍ እንደዚህ መጠቀም ትችላላችሁ። ለምሳሌ ተኙ ለማለት ተን አይታችሁታል። የተቅርጽ ይሄ ነው። በእንግሊዘኛው ለመጻፍ ቲኢ ነው ተ ለማለት። እዚያ ኙ ለመጻፍ ደግሞ ጂኤንዩ ይሄው ጂኤንዩ እዚያ ተኙ አላችሁ ማለት ነው። ሌላው ለምሳሌ አለ ለማለት ሂን አ ተጠቀሙ። ይሄው ሂን አ ማለት እዚያ ለማለት ደግሞ ያው የመጀመሪያው ፊደል ሀ ብለን እንደጻፍነው መጀመሪያው ላይ እንዳያችሁት ለን ተጠቀሙ። እዚያ አለ ለማለት ድምጽ ላይ ያለውን አለ ብዬ ጻፍ። እንግሊዘኛውን ለመጠቀም ብትፈልጉ ይኸው አ ለማለት ኤ ነው ለማለት ደግሞ ኤልኢ ነው በፊት እንዳያችሁት። ከዛ ይሄን እንደዚህ አድርጋችሁ ብትጽፉ አለ ብላችሁ ጻፋችሁ ማለት ነው። በዛሬው ዝግጅታችን ከዚህ ጋር እናበቃለን። በቀጥታ ከኛ ጋር መማር የምትፈልጉ በኢሞ፣ በዋትስአፕ፣ በቴሌግራም እና በእናንተ ብትጠቀሙበት ሶሻል ሚዲያ በምትፈልጉት ሃይ ሄሎ ብላችሁ ደውሉልን፣ አናግሩን። የምትፈልጉትን ትምህርት በምትፈልጉት ሰዓት 24 ሰዓት በሙሉ እናንተ ደስ ባላችሁ ሰዓት ገብታችሁ እንድትማሩ የምትፈልጉትን አይነት ትምህርት እያስተማርን እንገኛለን። ደውሉልን። በተረፈ በሌላ ዝግጅት እስከምንገናኝ ሰላም ሁኑ።